ያው እንግዲህ እንደተዋወቃችኋቸው ናቸው። ወደ ዋናው ጉዳይ ስንገባ ባላሰብነው መንገድ ተዋልደናል። ይኸው ምን ብዬሽ ነበር? እኔ በዚህ ብቻ የሚያበቃ አይመስለኝም። ገና ሌሎችም ይመጣል። ይሄ ግቢ ብቻ የብርሃኑ ጎሳ ነን በሚሉ ማህበረሰቦች ይጥለቀለቅ። እስቲ ይጨርስ። ጨረሰ እኮ። ከዚህ በላይ ምን ይጨርስ? አሁን መዘጋጀት ያለብን የራሳችን ቋንቋ፣ የራሳችን ውዝዋዜ፣ የራሳችን አመጋገብ መመስረቱ ላይ። ቆይ ተዋልደናል ማለት እህትና ወንድሞቻችን ናችሁ? እንደሱ ባይሆንም ቢንያም የኔ ልጅ ነው። እናም ከወሮ ከእናንተ ልጅ የወለደው እሱ ነው። አዎ የስንታየሁ አባት ነው። እሷ ደግሞ አያት ናት ማለት ነው። ይኸውልሽ ከዚህ በፊትም ያፈራነውን ሀብት ለመቀራመት ሌሎች ሰዎችን መተው እንደዚህ አድርገው ነበር። የእናንተስ እንደዚህ አለመሆኑን በምን እናውቃለን? ያፈራ ነው እንዴ? የት? አሃ የኮምጣጤውን ዛፍ ማለትሽ ነው እንዴ? በጣም የሚገርም ነገር ነው። ወጣት ነሽ፣ ቆንጆ ነሽ፣ በዚህ ላይ ደግሞ አያት ነሽ። እንዴት ነው በወጣትነት አያት መሆን? ስሜቱ እንዴት ነው? ግድ የለሽም። እዚህ መጨረስ ካልቻልሽ ታይላንድ ወስደሽ ራሱ ልትነግሪኝ ይገባል። እስኪ አትቸኩል። አንተ ደግሞ መች ትኬት ቆረጥን? ቅድም ተገናኝተን ብዙ ነገር አውርተናል። ጥርጣሬ ስላደረብኝ እናንተም እንድታውቁት ብዬ ነው ልጇን ይዛ እንድትመጣ ያደረግኩት። እዚህ የበለጠ ለማረጋገጥ ደግሞ ውሮ መጠራት አለባት። ውሮ! ማም ልጄ እዚህ ቤት ነው ተወልዳ ያደገችው? አይደለም፣ ማቆያና መኝታ ቤት ነው ያደገችው። ማም ሳሎኑ እንዲሆነ መኝታ ቤቱን አስቢው። ቀለም እኮ በጣም ነው የሚረብሸው። የመኝታ ቤት እንኳን እንደዚህ አይደለም። ከዚህ የሚሻል ነው በመጥበብ። አዎ